በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? የእግዚአብሔር መንፈስ አራተኛ ክፍል። ትላንት አራት ያልኩት ዛሬ ነው አራተኛ። ትላንት ሶስት ነው ጽፌዋለሁ። አስሩም የእግዚአብሔር መንፈስ አራተኛ ክፍል ወይም መንፈስ ቅዱስ አራተኛ ክፍል፣ የመንፈስ ቅዱስ ትምህርት አራተኛው ክፍል ማለቴ ነው። ዛሬ ደግሞ የእግዚአብሔር መንፈስ ለስራ ሁሉ ስራውን ለሚሰራ ሰው፣ የእግዚአብሔርን ስራ ለሚሰራ ሰው በተለይ የእግዚአብሔር መንፈስ ያስፈልገዋል። የእግዚአብሔርን መንፈስ ለሚሰራ የእግዚአብሔር ስራ ያለ እግዚአብሔር መንፈስ አይከናወንም። የእግዚአብሔር ስራ ያለ እግዚአብሔር መንፈስ አይሰራም። ሙሴ መቅደሱን ሲሰራ የእግዚአብሔር መንፈስ የሞላበት ሰው አስፈልጎት ነበረ። ስለዚህ እግዚአብሔር የእግዚአብሔር መንፈስ የሞላበትን ሰው ሰጠው። ኦሪት ዘጸአት ምዕራፍ 31 ከቁጥር 1 ያለውን አነባዋለሁኝ። እንዲህ ይላል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሚሆን የሆር ልጅ የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብ፣ በማስተዋል፣ በእውቀት የእግዚአብሔርን መንፈስ ሞላሁበት። የጥበብን ሥራ ያስተውል ዘንድ በወርቅ በብር በናስ በፈርጥ የድንጋይን ቅርጽ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ሥራውን ሁሉ ይሠራ ዘንድ እኔም እንሆ ከእርሱ ጋር ከዳነወን ነገድ የሚሆን የአሂሳሜክን ልጅ ኤልያብን ሰጠው። ያዘዝ ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖርኩ ይላል እግዚአብሔር። በልባቸው ጥበበኞች የሆኑትን ሁሉ ጥበብን አኖርኩ ይላል እግዚአብሔር። አዎ ለጥበበኛ ጥበብን ይጀምራል። ከዚህ ላይ ደግሞ ኤልያብን በወርቅ በብር በናስ በዕንቁ ሁሉ ጥበብን ሞልቼበታለሁ። እግዚአብሔር የጥበብ መንፈስን ይሰጣል። እግዚአብሔር የማስተዋል መንፈስን ይሰጣል። እግዚአብሔር ለሥራ የሚነሳሳ መንፈስን ይሰጣል። እግዚአብሔር የእግዚአብሔርን ሥራ እንድንሰራ እንዲሰሩ ለጥበበኞች ጥበብን ይሞላል። ይህ ያለ እግዚአብሔር መንፈስ የሚሰራ እንደሌለ እግዚአብሔር ቃሉ ያስተምረናል። ስለዚህ ስራዬን ሁሉ በአንተ መንፈስ እንድሰራ ባረክልኝ ልንል ይገባል። በተለይ የእሱን ስራ ለመስራት በተለይ የእግዚአብሔርን ስራ ለመስራት የእግዚአብሔር መንፈስ አስፈላጊ ነው። ያለ እግዚአብሔር መንፈስ የሚሰራ ስራ የሥጋ ስራ ነው የሚሆነው። እግዚአብሔርን አያስደስተው። እግዚአብሔርን አያስደስተው። አዎ የእግዚአብሔርን ሕዝብ ለመምራት የእግዚአብሔር መንፈስ ያስፈልጋል። ይህም ደግሞ ሙሴ ዘመንህ አብቅቷል፣ የመጨረሻ ነው፣ እንግዲህ ወደ አባቶችህ ትከማቻለህ ሲባል ሙሴ የጸለየው ጸሎት የመንፈስ ሁሉ አምላክ የሥጋ መንፈስ ሁሉ አምላክ ሕዝቡን የሚያወጣ የሚያገባ የሚመራ ይምረጥ ነው አለ። እግዚአብሔር በመንፈሱ ይምረጥ። እግዚአብሔር በመንፈሱ ይምረጥ። እግዚአብሔር ያልመረጠው የእግዚአብሔርን ሕዝብ አይመራም። የእግዚአብሔር መንፈስ የሌለበት የእግዚአብሔርን ሕዝብ ሊመራ አይችልም። እንደ ሙሴ ያለ የእግዚአብሔር ባሪያ ለሕዝቡ የሚመኝለት የእግዚአብሔር መንፈስ ያለበት መሪ እንዲነሳ ነው። ኦሪት ዘኍልቍ ምዕራፍ 27 ቁጥር 15 እንዲህ ይላል፣ ሙሴም እግዚአብሔርን እንዲህ ብሎ ተናገረው። የእግዚአብሔር ማኅበር እረኛ እንደሌለው መንጋ እንዳይሆን በፊታቸው የሚወጣውን በፊታቸው የሚገባውን የሚያወጣቸውንና የሚያስገባቸውን ሰው የሥጋ ሁሉ መንፈስ አምላክ እግዚአብሔር በማኅበሩ ላይ ይሹመው። እግዚአብሔርም ሙሴን አለው፣ መንፈስ ያለበትን የነዌን ልጅ ኢያሱን ወስደህ እጅህን በላዩ ጫንበት፣ በካህኑም በአልዓዛርና በማኅበሩ ፊት አቁመው፣ እነርሱም እያዩ ዘዘው።
የእስራኤል ልጆች ሁሉ ማህበር ሁሉ ይታዘዙለት፣ ከክብርህም አኑርበት። ተመልከቱ፣ ከክብርህ አኑርበት። ሙሴ ክብሩ ምንድን ነው? እግዚአብሔር። የእግዚአብሔር መገኘት በሙሴ ውስጥ አለ። ክብር ማለት ሽክና ማለት ነው በዕብራይስጥ የእግዚአብሔር መኖር ማለት ነው። የእግዚአብሔር አልወት፣ የእግዚአብሔር መገኘት ማለት ነው። ስለዚህ እግዚአብሔር ምን አለ? ያንተ የኔ መገኘት በአንተ ውስጥ አለ። እኔ በአንተ ውስጥ አለሁ፣ እኖር ነበረ። አዎ አለው። ከዚያ እኔ ካለሁበት የኔ መገኘት በአንተ ውስጥ ካለ ከክብርህ ደግሞ አኑርበት። እጅን ጫንበት፣ ከክብርህ አኑርበት። የሙሴ ጸሎት ሙሴ እኔ ምን አገባ እስራኤል ከሞቱ በኋላ ምን አገባኝ አላለም። እኔ ከሞቱ ይቅርታ፣ እኔ ከሞትኩ በኋላ እስራኤል የሆኑ ቢሆኑ ምን አገባኝ አላለም። ምክንያቱም ሕዝቡን ተሸክሞ የኖረ ነው። እግዚአብሔር የሰጠውን ሸክም ተሸክሞ ኖሯል። ሕዝቡን መርቷል። በመጨረሻ ላይ ደግሞ ምን አለ? እግዚአብሔር አምላክ ሆይ ሕዝብህን የሚመራ እረኛ የሌላቸው በጎች እንዳይሆኑ ተቅበዝብዘው እንዳይጠፉ የሚያስወጣቸው የሚያስገባቸውን አንተ ምረጥ። የመንፈስና የሥጋ አምላክ የሆንክ አንተ ምረጥ አለ። የሙሴ ጸሎት አስደናቂ ነው። ለሕዝቡ ጸለየ፣ ለሕዝቡ ለመነ፣ ለሕዝቡ ተማጸነ። ደህና መሪ ይነሳ ብሎ የሚያስወጣና የሚያስገባ እረኛ የሌለው እንዳይሆን ሕዝቡ የተበተነ መንጋ እንዳይሆን እንዳይበተን እንዳይጠፋ አንተ ምረጥላቸው፣ እኔ ልምረጥ አላለም። አዎ ሙሴ ዘመዱን ወገኑን ወይም ወዳጁን የሚቀርበውን አላለም። አንተ ምረጥ፣ ለእግዚአብሔር አሳልፎ ሰጠ። የእግዚአብሔር ሰው እንደዚህ ነው አመራረጥ። ዛሬ ምርጫዎች አደገኛ ሆነዋል። በቤተ ክህነቱ ሳይቀር ብዙ ገንዘቦች ተበትነው ነው ምርጫ የሚካሄዱት። ይህ ከእግዚአብሔር ጋር ያጣላናል። ይህ ከእግዚአብሔር ጋር ያጣላናል። መንፈስ ያለበትን ሰው እናጣለን። የእግዚአብሔር መንፈስ ያለበትን ሰው እናጣለን። እንደ ሙሴ እንሁን። ወደ ሙሴ ሐሳብ እንመለስ። የሙሴን ሥራ እንስራ። አዎ የሚሾመው እጅ ተጭኖ ነው። ይህ እውነታ ነው። አዎ ግን የእግዚአብሔር መንፈስ ያለው ሰው እንዲሾም ደግሞ እኛ እንለምን፣ እንጸልይ። እንጸልይ። በተከታይ ብዛት በትፌዞ መሆን የለበትም። ይህን እግዚአብሔር ይጠላል። በወዳጅነትና በሚሰጥ ገንዘብ መሆን የለበትም። ይህን እግዚአብሔር ይጠላል። ስለዚህ ምን አለ እግዚአብሔር? አዎ የሙሴ ነው የልጅ እግዚአብሔር ሹመው መንፈስ ያለበትን ነው የሚለው። አዎ መንፈስ ያለበትን ሹመው። ስለዚህ ያን መንፈስ ያለበትን ሹመው። ከሾምከው በኋላ እጅህን ጫንበት፣ ከክብሩ አኑርበት ይላል። ከክብሩ አኑርበት። ተመልከቱት። በመጨረሻ ላይ እንዲህ ብሎ ይናገራል። አዎ የነዌ ልጅ ኢያሱ ሙሴ እጁን ስለጫነበት ጥበብን የተሞላ ሆነ ይላል። ኦሪት ዘዳግም ምዕራፍ 34 ከቁጥር 9 ላይ ሙሴም እጁ ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ፣ የጥበብን መንፈስ ተሞላ ይላል እግዚአብሔር። የጥበብን መንፈስ እንድንሞላ እግዚአብሔር ጥበቡን ሲሰጥ ነው። ስለዚህ ተሿሚዎች መንፈስህን ስጠኝ ሕዝብህን እንድመራ ብላችሁ ጸልዩ። ያለ እግዚአብሔር መንፈስ የእግዚአብሔርን ሕዝብ መምራት አይቻልም። ለዚህም ቅዱስ ፈቃዱ ይሁን።